ጅሙዓ ቀን ሻወር ወስዶ በእግሩ ብቻ በመኪና አይደለም በእግሩ የሄደ ሰው በእርምጃዎቹ የምን አጅር ነው የሚያገኘው? በእያንዳንዱ እርምጃ የእርምጃውን አጅር ነው እኮ። እርምጃው አጅር በምንድን ነው የሚቀየርለት? ሐዲስ ላይ አለ። በእያንዳንዱ እርምጃ የአንድ አመት የሌሊት ሰላትና የአንድ አመት ጾም ያገኛል። ያእጁጅና ማእጁጅ ላይ በተራሮች መሃል ላይ ድርግም አድርጎ የዘጋባቸው ማን ነው? ዙልቀርነይን ቀርነይን። በነቢዩላህ ኑህ አለይሂ ሰላም ህዝቦች ጣዖት ያመልኩ ነበር። ጣዖት ስሞቻቸው እነማን ነበሩ? እነዛ አምስት ሰዎች ያጉት አንድ ሺህ ከአየው መጀመሪያ ብትመጣ ሙሉ ተመልሰዋለህ። በለው ወደን ወላ ስዋዕን ወላ የጉተ ወየዑቀ ወነስራ አንዱም መልሶታል ወንድማችን። አንድ ኖርማል አላህን የሚገዛ ሰውና አሊም መሀል ያለው ልዩነት ምንድነው? ሐዲስ ላይ እንጠቀሰው። ቢስሚላህ አሊሙ ያቃል ያያቅ እንዲያውና ምን ልልሽ፣ አንድ አሊም በሌሎች አሊም ባልሆኑ ግን አላህን በሚገዙ ሰዎች ላይ ያለው የበላይነት አንዲት ጨረቃ ሙሉ በምትሆንበት ሰዓት በሌሎች ኮከቦች ላይ ያላት የበላይነት ነው። ከአላህ ፍጥረታቶች ውስጥ መካከል መጨረሻ የሚሞተው ማን ነው? መጨረሻ የሚሞተው መለከል ሞት ማሻአላህ። አላህ ሱብሓነሁ ወተዓላ መጽሐፍን በብርታት ያዝ ያለው ነብይ ማንን ነው? መጽሐፍን በብርታት አለ ቁርአን ላይ አስተውስ። እሺ ወላሂ ጠፍቶብኝ እንጂ ማለት ሙሳ አለይሂ ሰላም በለው ሙሳ የህያ ኹዚል ኪታበ ቢቁወቲ የህያ አለይሂ ሰላም እንዲሸረሸር እንዲገፋ ካደረጋችሁ ኢትዮጵያን እንዳጣችሁ ወቁት። አማራ ሲፋቅ ኢትዮጵያዊ ስለሆነ፣ ስለዚህ አማራነትን መደገፍ ኢትዮጵያን መደገፍ እንዳለ ቁጠሩና በአማራነታችሁ ተነሱ። ዋናው በዚህ ላይ እንዴ ማን ነበር እስልምና ሰርቫይቭ ያደረገው? ማን ነበር አረብ በሰይፍና ጣዖት አምላኪዎች ሲያባሩት ኑ ብሎ ተቀበሉ እጁን ዘርግቶ የተቀበለው? የአማራው የኦርቶዶክስ እምነት ተከታዮች ናቸው እንደፈለጋቸው እስልምናን ሰርቫይቭ ያደረጉ። ዛሬ በዛ ቂም በቀል በሚመስል መልኩ ወሃቢዮች የተለያዩ የእስልምና ተከታይ ኢትዮጵያውያኖችን በማታለል ለፓለስታይን ይሰለፉ ያደርጓቸዋል። ለአረብ ሀገር አንድ ጎርፍ መጣባል ይሰለፋሉ። የት አላችሁ የኢትዮጵያ እስላሞች? ውለታችሁ ይሄ ነው ወይ? ለምንድን ነው የማትሰለፉት? ለምንድን ነው የማትወጡት? ናችሁ በናፍቆት የምታስቡ መላው ወገኖቻችን በመጀመሪያ ለታላቁ ሊቀ መላእክት ቅዱስ ሚካኤል ዓመታዊ የንግስ ክብረ በዓል መርሃ ግብር በሰላምና በጤና እንኳን አደረሳችሁ። በዘመኑ ጸረ አማራ ኃይሎችን ታግሎ አማራን የታደገ ንጉስና በዛም የህልውና ትግል መስዋዕት የሆኑ ጀግኖች በመስዋዕትነት የከፈለ የአፄ ገላውዲዮስ አጽመ አካል ይህች ሀገር እንደ ሀገር እንድትቀጥል ተወደደም ተጠላም የነጻነት ታጋይ ያስፈልጋታል። ይህ የነጻነት ታጋይ የጽድቅ ታጋይ እንጂ የሽፍቶች ስብስብ አይደለም። ፋኖ የነጻነት ታጋይ ነው። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ኢትዮጵያን መሪዎች ነን የሚሉት ጣዖት አምላኪዎችን ከቤተ መንግስታቸው እስከ ተሸሸጉበት ድረስ መልአከ እግዚአብሔር ይደምስስልን። ለዚህ ክፉ ሰይጣን ሰው የሚያገለግል ወታደር ሁሉ አመድ ትቢያ ይሁን። በክርስቲያኑ ሀገር በክርስቲያኑ ደሴት የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ እነዚህን ሁሉ በተለያየ ጊዜ የማመጣበት ምክንያት አለ። ዛሬ ግን ለየት ያለ ቪዲዮ ነው ይዤ የመጣሁት። የተለመደው አይነት አይደለም። የተለመደው አይነት ስል ምንድን ነው? በመጀመሪያ ደረጃ እነዚህ ሁሉ አንዳንዶቹ
ቄስ ይሆኑና ምን ያደርጋሉ? ሃይማኖተኛ ሆነ ሃይማኖት አባት እንደው ፖለቲካ ውስጥ መግባት የለበትም ይላሉ። ገልበጥ ብለው ደግሞ በሌላ ቪዲዮ ምን ሲሉ እናገኛቸዋለን? ፋኖ ጨዋዎች ናቸው፣ ምንም አደርጉ ልጆቻችን ናቸው፣ ብዙ ትግል ያደረጉ ናቸው፣ ሊደመጡ ይገባል ምናምን የሚል ደግሞ እዛ ጋር ተገልብጠው ደግሞ ሲናገሩ ይሰማል። እነዛን አልከዳኋችሁም ለማለት ፖለቲካ ውስጥ ግን አልገቡም። ሌላ የነሱ ክንፍ ያንኑ ቆብ የደፋ ደግሞ ገዳይ ነው፣ መንግስት ገዳይ ነው፣ ተነሱ ገዳይ ነው ይላል። ሌላው ቆብ የደፋው ደግሞ እንደዚሁ እነዚህ ሰዎችን ይዞ ቡራኬ ይሰጣል በንግስ ምናምን በሚሉት። ወንበዴው ደግሞ እንደዚሁ ስልጣን እንቀማለን እነጥቃለን ምናምን ይላል። ሁሉንም እነዚህን ማታያችሁ ምናልባት መንግስት ስርዓት ይኖራል ስርዓት ይወድቃል ብሎ አስቦ ሊሆን ይችላል። የተለያዩ ትግሎችን እያደረገ ሀገሪቷን ተቆጣጥሮ እንዳለ ብናቅ እነዚህ የትም የሚደርሱ እንዳልሆኑ ብንረዳ፣ መንግስት ላይ ያለው ነገር ግን በጣም ትችት የሚያስፈልገው። ይህንን ያልኩበት ምክንያት ምንድን ነው? የነዚህ ሰዎች አመጣጥ ከየትኛውም አሁን መንግስት ስር በካድሬነት ካለው መከላከያ ሰራዊት ሆኖ መከላከያ ውስጥ ካለው ከኦርቶ አማራ ውጪ ያለው ፕሮቴስታንት ይሁን ምን ከነዚህ ሁሉ በላይ እነዚህ ሰዎች የሚመኙትን 4 ኪሎ ቢያገኙ በቀጥታ ጥቃታቸው ሙስሊሙ ላይ ነው። የአጼው መመለስ፣ የአጼው አስተሳሰብ የበላይነት፣ የአንድ ሃይማኖት የአንድ ብሔር የበላይነት ማንዣበብ ወይም ደግሞ መመለስ ከሁሉም የሀገሪቷ ክፍል ለሙስሊሙ ነው ችግር። በየቀኑ በየዕለቱ ሌሊትና ቀን አሳሩን የሚቆጥረው ሙስሊሙ ነው። ሀገር አልባ የሚሆነው ሙስሊሙ ነው። የሚሳቀቀው ዋህብያ እየተባለ ሙስሊሙ ነው። ይህንን ልታቁ ይገባል። ምናልባት ባለስልጣናቶች ላይኖሩ ይችላሉ ሀገር ውስጥ። ይሄ ይሆናል ማለት አይደለም። እንዳስተሳሰብ ማሰብ ያለብን ስዕሉን ስንስለው የትኛውም ብሔር የሙስሊሙን ያህል በእነዚህ ሰዎች አይጎዳም። ሙስሊሙ እነዚህን ሰዎች ለመከላከል ደግሞ በሚዲያውም በምንም ብዙ ነገር ተቃውሞውን ገልጿል። እዛ ሆነው ጫካ ጥርስ ነክሰውበታል። የነዚህ ደጋፊዎች በሙሉ አህመዲንን ጀበልን ጨምሮ ማንኛውን ሙስሊም ከመጅሊስ ጀምሮ ጥርስ ነክሰው ቢሳካላቸው እዚህ ቲክቶክ ላይ ሁሉ ወርወር የሚሉት ቦዘኔውም ባለስራው ሀገር ውስጥ ያለውም የሌለውም ይሄ አስተሳሰብ ያለው በሙሉ ሙስሊሙ ላይ የነከሰውን ጥርስ ሁሉም ያውቃል። ነገር ግን እነዚህ አይነት አስተሳሰብ ባለበት ወቅት እንኳን በመንግስት ጉያ ውስጥ ተሸሽጎ አይኑን ጨፍኖ እንደ ድመት የሚበላ የሚስገበገብ ጅብ ሞልቷል። ይኸው እያየን ምንም አይነት የፖለቲካ ዓላማ የሌለው ፖለቲካ ያልገባው ርቦት ፖለቲካ ውስጥ የሚርመሰመስ የኢትዮጵያ ችግር ይሄ። ሀገርን መመልከት፣ ህዝብን መመልከት፣ ሀገርን ማየት የሚባል ነገር አያውቁም። ከታች ጀምሮ እኮ ነው የሚበላውን ነው እንዲህ አሰፍስፎ። መንግስት ላይ ህዝብ ተቃወመ፣ ህዝብ አለቀሰ፣ ለመንግስት አደጋ ሆነ፣ ችግር ሆነ፣ አይመለከተውም። ድራፍቱን ይገልብ ይብላ፣ ቤተሰቦችን ያደላል። ልክ ሊፈርስ የደረሰ መንግስት ስር እንዳለ በልቶ ሊሮጥ። ይሄ ከደርግ ጊዜ ጀምሮ የሚታወቅ ሀገር ወዳድ ይመስላል፣ ዘራፍ ይላል፣ ሰልፍ ላይ ምናምን ሆዱን አስቦ የሚመጣው ግን በጣም በርካታ። ስለዚህ በዚህ ውስጥ ሆነ የመንግስት መመሪያዎችን ከማስፈጸም ይልቅ ከኋላ ኪሱ እያወጣ ክራውድድ ያረጋል። ገንዘብ ፍለጋ ነገሮች ብትቀይረው ከየትም ብታመጣው እሱን ወንድሙን ነው የምታመጣው። የኢትዮጵያኖች አስተሳሰብ ችግር ነው። ሀገር የሚባለው ነገር የለበጣ ነው። ፕሮቴስታንት ሆኖ ስልጣን ላይ ይቀመጣል፣ በወረዳ በክፍለ ከተማ በተለያዩ ቦታዎች ላይ። ከዛ በኋላ የራሱን ሃይማኖት እዛ ላይ ሊያራምድ ይፈልጋል።
ኦርቶዶክስ ሆኖ ይቀመጣል። ልክ እንደዛው ኮምፒውተር ገዝተንለት ተሽከርካሪ ወንበር አድርገንለት አበል ሰተነው ደሞዝ እየከፈልን ነው። ስራ አጥ በበዛበት ሀገር ልክ ልዩ ዕውቀት ያለው ይመስላል። ከዛስ የራሱን ያርላም የመንግስትን ፖሊስ አያስጨንቁ ማአት አሉ። እንደዚህ ሙስሊም ሆኖ ከተቀመጠ የሙስሊሙን አጀንዳ ላይ ይዞ ይሄድ ይፈልጋል። ስልጣን ላይ ስትቀመጥ የሁሉም ነህ። ምን አይነት አይምሮ ነው ያላችሁ? እኛ ሙስሊም ስልጣን ላይ ተቀምጦ የሙስሊሞችን ጉዳይ ምን አሰባችሁ ምን አረጋችሁ እንዲል አንፈልግም። ወይም ሌላውን ሃይማኖት እንዲረግጥ እንዲበደል ለኛ እንዲያ አልጋ ባልጋ እንዲያረግ አንፈልግም። እንዲህ የሚያደረግ ነገርም የለንም። ምን ጠይቀው ፍታዊ ጥያቄ ነው። ያን ፍታዊ ሙስሊም ይሁን ኦርቶዶክስ ይሁን ፕሮቴስታንት ይሁን ወላ ምንም ሃይማኖት የሌለ ይሁን ያንን በፍታዊነት ምላሽ እንዲሰጥ ነው እንፈልግ። የሱ ሃይማኖት ለኛ ምንም አይደለም። ሙስሊም በመሆኑ የምንጠቀመው ባለመሆኑ የምንጠቀመው ያን ያክል አይደለም። ነገር ግን አሁን የግድ ሙስሊሞች በስራ አስፈጻሚነት መቀመጥ አለባቸው እስከምንል እያደረሱን ነው። ሃይማኖትን ሄድና እዛ ጸሎት ቦታ ላይ ሄድና ደግሞ በመንግስት መዋቅር ውስጥ ሆነ አይደለም። ዘርህንም እንደዛው ደግሞ በመንግስት መዋቅር ውስጥ ሆነ አይደለም። መንግስት አያሳዝናችሁም እንዴ? ህዝቡ እየከፋው ከመጣ እናንተ በምትሰሩት ነገር እኮ እናንተ እኮ ናችሁ መንግስትን ማፍረስ የምትጀምሩት። መፍረስ የሚጀምረው መንግስት እኮ ከካድሬ አለኝ ብሎ ካለውን ጠቅላላ የራሱን አጀንዳ ሊያራምድ የሚራወጥ ከሆነ ትንሽ ስልጣን ሲሰጠው ሰማይ ጠቀስ የማን ስልጣን እንደሆነ መረዳት ካልቻለ ሊያስፈጽም እንደተቀመጠ ካልገባው በጣም አስቸጋሪ። ኢትዮጵያ ሙስሊሞች ጥያቄያችን ግልጽ ነው ለኢትዮጵያ መንግስት። በዚህ አጋጣሚ ደግሞ የኢትዮጵያ መንግስት በኢትዮጵያ ሙስሊሞች ላይ ጫና ይፈጥራል ብለን አናስብም። ምክንያቱም የተለየ መሬት ላይ ተኝቶልን ኑ ተረማመዱብልኝ ብሎናል ብለን አይደለም እኮ በጣም እየደገፍ ነው ያለን። በጣም የተሻለ ስለሆነ ከሌሎች በጣም የተሻለ ስለሆነ በሙስሊሞች ምክንያቱም እየተወቀሰ ስለሆነ። ነገር ግን መርሳት የሌለባችሁ ነገር ሙስሊም ከዳተኛ አይደለም፣ አይከዳም። ምክንያቱ ከተባለ ሙስሊም የስልጣን ጥማት የለውም። የፓርቲ ተያያዥነት ጉዳይ ላይ ብዙ አይደለም። ስልጣን ላይ ወጥቶ 4 ኪሎ ገብቶ ሀገር የመምራት በዘሩ በሃይማኖቱ እንዲህ አይነት ምኞት የለውም። በዚህ መንገድ እየደገፈ እያመጣው ያለ ነገር የለም። ሙስሊሙ የሃይማኖቱ የሚደነግገውን የሚያስፈልገው በሀገሪቷ ላይ ሊያገኝ የሚችለው መብት ብቻ ነው የሚፈልገው። ስለዚህ የኢህአዴግ ስርዓት በ97 ምርጫ ሲንደፋደፍ ነበር ሙስሊሞችን ፍለጋ። በነጋታው ነው የከዳው ሙስሊሞች። አላህ ከዳው። ከዳተኛነት ተገቢ አይደለም። የብልጽግና ስርዓት በጣም ነው ለምርጫ የከፈልንለት መስዋዕትነት። የኔ ሚዲያ ብቻ መሰከረ ሌላውን ትተን በምርጫው ላይ ምክንያቱም አስፈላጊ ስለሆነ ያንጃበበው ነገር ለኛ በጣም አደገኛ ስለሆነ ለብልጽግና ብለናል። ለኛ ለራሳችን ህልውና ለህልውናችን ነው ብልጽግና የምንደግም። ምክንያቱም ከሱ ጀርባ የሚመጣው በጣም አደገኛ ስለሆነ። ስለዚህ ብልጽግና ሙስሊሙን አንድ እጅና አንድ እግሩን ፈቶ አንድ እጅና አንድ እግሩን አስሮ ሩጥ ይለዋል ብለን አናስብም። ስራ አስፈጻሚ ላይ ግን ያለው እኮ እንደዚህ አይነት ዓላማ ያላቸው አሉ። እናመጣቸዋለን። በግልጽ ነው የምንታገላቸው። በምርጫው ላይ ማን እንደተሳተፈ 70% ማን የመረጠው ማን እንደማይመርጠው መንግስት ያውቃል። ለምርጫ ቅስቀሳ አድርጉ ብሎ የጠየቀው ማን እንደሆነም ያውቃል። ማንም እንደተዋደቀ ሌላ አይደለም። ኢትዮጵያዊ ሙስሊም ሰላሙን ስለሚፈልግ ነው። ያጼ ስርዓትና ያንን የበሰበሰ አካል ስለማይፈልግ ነው እየመጣ እያንዣበበ ያለው። ከታች የሚመጣው ሁሉም አይነት ጸረ ኢትዮጵያ፣ ጸረ ሙስሊም፣ ጸረ ሀገር ስለሆነ ከፋፍ ስለ ሀገር መፍረስ ስለ ሀገር የማይጨነቅ ሙጅሪም ቡድን ስለሚመጣ ያንን ነው። ስለዚህ መንግስትን ማጽናት አለበት። መስዋዕትነት ከፍሏል። የሚጠይቀውን ጥያቄ የማይመልሱ በካቢኔ የተወሰነ ነገር እንኳን ለመፈጸም የማይፈልጉ ስራ አስፈጻሚዎችን አይተናል። ይሄ በጣም አደገኛ ነው። በጣም አደገኛ ነው። በደንብ አድርጋችሁ አይናችሁን ገልጣችሁ ልታዩት ይገባል። ሙስሊሙ ነገ እንደፈለገ ብንለቀው የኛን እጅ ተመዝዛል እንደሌሎች ብላችሁ ነው እንደምታስቡት? ሙስሊም እንደዚህ አይነት ዓላማ አለው እንዳታጡት። በእውነት ታጡታላችሁ። ሙስሊም እንደዚህ አይነት ዓላማ የለውም። አይከዳም፣ ያከብራል፣ ይሞትልሃል። ምክንያቱም
ለሚወደው ሃይማኖቱ ትክክለኛውን ክብርና ሀገራዊ መብቱን ስትሰጠው ከማንም በላይ ነው። መጀመሪያው አምላክ መፎከር መሸለል አይጠበቅበትም። ተገዙኝ አምልኩኝ እያለ የሚያስፈራረው ጣዖት ነው። ምድሪያን ነገስታት ናቸው። እኛ አምላክን የምንገዝ እርፍ ማለት አሁን ነው። ተገዙኝ አምልኩኝ እያለ የሚያስፈራራው ጣዖት ነው አላለም። በእርግጥ ኢየሱስ እኔ አምላካችሁ ነኝ አምልኩኝ ያለበትን ከገዛ መጽሐፍ ቅዱሱ ገልጦ ማሳየት አለመቻሉ ብስጭቱ ለዚህ አጸያፊ የሆነ ንግግር ዳርጎታል። መጽሐፍ ቅዱስ በትንቢተ ኢሳይያስ 8:13 ልትቀድሱ የሚገባው የሰራዊት ጌታ እግዚአብሔርን ብቻ ነው፣ ልትፈሩትም የሚገባው እሱ ነው፣ ልትንቀጠቀጡለትም የሚገባው እርሱ ነው ይላል። ትንቢተ ኢሳይያስ 45:22 እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔም በቀር ሌላ የለምና ወደ እኔ ዞር በሉ ትድናላችሁ። ቃሌ ካፌ በጽድቅ ወጣለች አትመለስም። ጉልበት ሁሉ ለኔ ይንበረከካል፣ ምላስ ሁሉ በኔ ይምላል ብዬ በራሴ ምያለሁኝ። ወሰላሙ አለይኩም። አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር እንዲህ ተቀማምጠው እያወጉ እያለ አንድ ያረጀና የደከመ ግመል ይመጣና በጆሮአቸው ያንኮሻኩሽላቸዋል። ከዛ ሰሃቦች ምንድነው ዛሬ ደግሞ ምን ተፈጠረ ብለው በጣም ተገርመው ያሉ። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም የዚህ ግመል ባለቤት ማን ነው ጥሩልኝ ተጠራና ሲመጣ አንተ ነህ የዚህ ግመል ባለቤት አላቸው። ምን ነው ያ ረሱላህ እኔ ነኝ የዚህ ባለቤት። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም አላ ተተቂላህ ፊ ሃዘል ጀመል በዚህ ግመል ጉዳይ እንደው አንተ አላህን አትፈራም? ይሄ ግመል እኮ አሁን የአንተን ጉዳይ ለአላህ ስሞታ ማቅረብ ጀምሯል። ምክንያቱም ወጣት እያለ ተጠቀምክበት እስኪ በቃ ድረስ አገለገለ። አሁን ካረጀ በኋላ ምን አለ በታሳጥፎ ሱብሃን ረህመታቸውን ተመለ ግመሎች እንኳን ያውቁ ነበር ለዓለማት ዝነት ተደርገው እንደተላለ። ከዚያም በስንት ትሸጥልኛለህ ይሄንን ግመል ሲሉት በ40 ድርሃም ሸጥሎታለሁ አላቸው። ገዙት ረሱላችን ሰለላሁ ዐለይሂ ወሰለም። ከዛ ለግመሉ ምን አሉት? اذهب كما تشاء ورعى كما تشاء ولا تحزن على ما مضى ወደ ፈለክበት ሂድ የፈለከውን ብላ እስከዛሬ ድረስ ላለፈው ነገር አትዘን በቃ ይቅር በለው ሱብሃን። ከዚያም ግመሉ ድጋሚ ዝቅ ብሎ ወደ እሳቸው ጆሮ የሆነ ንግግር ማሰማት ጀመረ። ሰሃቦች እንግዲህ ንግግሩ አይገባቸውም ነበር። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም አሚን አሚን አሉ 3 ጊዜ ካሉ በኋላ በአራተኛው አለቀሱ። በጣም ሰሃቦች ግራ ገባቸው። ያ ረሱላህ 3 ጊዜ አሚን ብለው አራተኛው ላይ ሲያለቅሱ እኮ አየናችሁ ምን ነው ሲሏቸው ይሄ ግመል እኮ ዱዓ አደረገልኝ ምን ብሎ ጀዛከላሁ ያ ነብየል ቁርአኒ عني وعن المسلمين خيرا አንተ የቁርአን ነብይ ሆይ ለኔና ለሙስሊሞች ለዋልከው ውለታ አላህ ኸይር ጀዛህን ይክፈልህ ሲለኝ አሚን አልኩት። በሁለተኛው ደግሞ ሰተረላሁ ኡመተከ ከማ ሰተርተን የለው ዛሬ እኔን ከቅጣት እንደጠበቅከኝ ኡመቴን ከቅጣት ይጠብቅልሃል አሚን አልኩኝ። በሶስተኛው ደግሞ ድጋሜ ዱዓ አደረገልኝ አንቀዘላሁ ኡመተከ ሚን ኺዝይ ዱንያ ወዐዛብ አልአኺራ እንደው ያንተን ኡመቶች ከዱንያ ውርደትና ከአኺራ ቅጣት አላህ ይጠብቃቸው ሲለኝ አሚን አልኩኝ። በአራተኛው ግን አልቻልኩም አስለቅስኝ። ምንድነው ያ ረሱላህ ሰለላሁ ዐለይሂ ወሰለም ዱዓ ያደረገሉት እርሱን ሊያስለቅሱ የተቻለው ምንድነው ሲሏቸው ወላ ጀዐለ ላሁ በእሰሁም በይነሁም የኡመቶችን ጉዳይ ችግራቸውን እርስ በርሳቸው አያድርግባቸው በመካከላቸው አያድርግባቸው ሲል አለቀስኩኝ ያሉ። ምክንያቱም እኔ አውቃለሁ የኡመቴ ጉዳይ የኡመቴ ችግር የሚሆነው መካከላቸው እንደሆነ አውቃለሁ። ሱብሃን በቃ ጭንቀታቸው ሁሉ ለልጃቸው አልነበረም፣ ስለ ፋጢማ አልነበረም፣ ስለ ባለቤታቸው ስለ ኸዲጃ አልነበረም፣ ስለ እናታቸው ነው ስላጠበቻቸው ስለ ሐሊማ አልነበረም፣ ስለ አሚናም አልነበረም። ሁሌ ጭንቀታቸው ኡመቴ ነበር። ታዲያ ለዚህ ነብይ 10 ጊዜ ሰለዋት ብናወርድባቸው ይበዛባቸዋል ብላችሁ ታስባላችሁ? አላሁመ ሰሊ ወሰሊም ወባሪክ ዐለይሂ